በዛሬው ቪዲዮአችን እንግዲህ የ20 ዓመት ወጣት የቀን ውሎ ምን እንደሚመስል እናያለን። እረፍት ነው ዛሬ ምንም አይነት ስራ የለንም። የሀበሻ ሬስቶራንት ሄደን እንመገባለን። ቤተክርስቲያን ሄደን የሆነ ኢቨንት ተካፋይ እንሆናለን። ከሙላ ጎደል ሙሉ ቀኔን ለማሳየት ሞክራለሁ። ቀጥታ ወደ ቪዲዮ እንግባ። ሰብስክራይብ ማድረግ እንዳረሱ ዳይ What's good guys በሌላ ቪዲዮ ተመልሰናል። ዛሬ ቅዳሜ ነው። ክላስም የለኝም ስራም ብዙ የለኝም። ስለዚህ ቺል የሆነ ዴይ ነው የምናሳልፈው ማለት ነው። ብዙ ጣጣ የበዛበት ዴይ አይደለም። የሆነ የምንሄድበት ኢቨንት አለ። ኢቨንቱን እዛ ስንሄድ ታዩታላችሁ። ከዛ በኋላ በቃ ከጓደኞቼ ጋር ተገናኝቼ ምናምን ቴንስ የነበረውን ሳምንት ቴንስ የነበረውን ሰውነታችንን ለቀቅ እናደርጋለን ማለት ነው። እንግዲህ አብራችሁኝ ዋሉ። ሰብስክራይብ ማድረግ እንዳረሱ። እንደምታዩት እንግዲህ ኮንሲስተንትሊ ፖስት እያደረኩ ነው። ኮንሲስተንትሊ ፖስት ማድረግንም ቀጥላለሁ። ሰብስክራይብ ገና ከቤት ሳልወጣ 8 ሰዓት ሆነ። ከከሳት አረ አማርኛ ስሊፕ ስኬጁሌ በጣም በቃ ዝብርቅርቅ ብሏል። 9 ሰዓት ተኛው ማታ። ከዛን ጠዋት 5 ሰዓት የተነሳሁት። አይ ቲንክ 8 ሰዓት አልተኛውም ብላ አሪፍ ተኝቻል። ኤነርጃይዝ ሆኛለሁ። አሁን እየሄድኩበት ያለው ኢቨንት ቤሲክ የእንትን ነው የኦርቶዶክስ ወጣቶች። ወይኔ ነጠላ ረሳው ቢያስፈልግስ ግን ኢትስ ፋይን። የሚያስፈልገው አይመስለኝም ለኢቨንት ቤተክርስቲያን ውስጥ ስላለው ቢያስፈልግ ከባድ ኬዝ ነው ከባድ ነው። እንሂድ። ሎኬሽኑ ራሱ እኮ ገና አሁን ነው የሚያው ከቤት ከወጣሁ በኋላ። By the 7th day God had finished all the work he had been doing. So on the 7th day he rested from all his work. Then God blessed the 7th day and made it holy because on it he rested from all the work of creating that he had done. እቺን ቨርስ ያዙልኝና በኋላ ላይ እናወራባታለን። ትናንትና ማታ ማለት ነው የቤተክርስቲያን ፕሮግራም ነበር፣ የዩት ፕሮግራም ነገር። ከዛ ለዛ ሄጄ ያው ሁለተኛ ቀኔ ነው ምናምን ሲሄድና ብዙ ማቀው ሰው የለም፣ ብቻዬን ቆሜ ነበረ። ከዛን ሁለት ሰዎች መጡና ያው ተለቅ ይላሉ፣ ታላላቆቼ ናቸው በጣም። ከዛን ያው እንትን ሊሉኝ ነው፣ ብቻዬን አሳዝኛቸው መሰለኝ ሊያስተዋውቁኝ ካሉት ሰዎች ጋር ምናምን። ስምህን ማን ልበል ምናምን አሉ። አቪዳን አልኳቸው። ሴቷ ዋው አቪዳን ዩኒክ ኔም ነው ምናምን ያለችኝ። ወንዱ አቪዳን ያልከኝ አለኝ። አዎ ምናምን ስል እንዴ ሶሻል ሚዲያ ላይ አውቃለሁ ምናምን። ደስ አለኝ ነው ብላችሁ ደስ አለኝ። በቃ እንደዛ ደስ ብሎኛል። ከዛ በቃ ኤክሳይትድ ሆኖ ምናምን ፎቶ እንነሳ ምናምን ብሎ ለመጀመሪያ ጊዜ ፎቶ ስነሳ ከሰው ጋር ሰልፊ ተነሳን፣ ከጆሮ እስከ ጆሮ እየሳኩ እና ደስ ነው ያለኝ በጣም። ቀኔን ያበራል። ምሽቴ ነው መሽቶ ነው ምሽቴን ያበራል። እና እንደውም ለባለቤት ያሳያታለሁ ብሎ ነው ምናምን መሰለኝ አብሮኝ የተነሳውና በቃ ፎቶ ላይ ከጆሮ እስከ ጆሮ ከዚህ እየሳኩኝ የተነሳው ደስ ብሎኝ በጣም። አሁን አርፍጃለሁ እኮ ግን ዛግ እያደረኩ ነው እየሄድኩ ያለሁት። ሲያምር ከዚህ ጋር ቪው ላሳያችሁ። ኦኬ ይሄ ነው ሰዌይ ላይ ነው። ይሄ በዚህ ውስጥ ነው ባቡር የሚሄደው። ቶሮንቶ ግን የሆነ ነገሯ ከኒውዮርክ ጋር ይመሳሰላል። የሌለ ጌቶ የሆነ ሲቲ ነው። እግዚአብሔርን በቃ የሆነ እንትን አለው። ግሪፊቲ በግሪፊቲ ነው እንዳለ ፔንት ምናምን ይዛጋው ሰዌይ እንትን ነው። ሰዌይ ከላይ ሩፉ ላይ እንዴት ነው የወጡት ሲጀምር እዛ ላይ የምር How is it possible? እንዴት ወጡ? እዚህ ላይ ወጥተው ከኒውዮርክ ጋር በቃ ቤዚክሊ the same ናቸው ማለት ይቻላል። ምን እንደተፈጠረ ታውቃላችሁ? ጓደኛዬ ደወለልኝና አረ ቀስ ብለህ ሂድ፣ ገና አዳራሹ ሌላ ኢቨንት እየተጠቀሙበት ነው ምናምንና ገና ነው አለኝ። ሰው አሁን ወደ እሱ ቤት እየሄድኩ ነው። እንደውም ቴንክፉሊ ካሜራዬን ቻርጅ አደርጋታለሁ። 28% ብቻ ነው ያላት። ካሜራዬን ቻርጅ እናደርጋታለን በደንብ በቃ አሪፍ ቭሎግ እንድሰራላችሁ ለእናንተ ማለት ነው። እንትና ነው የመጣብኝ የሆነ ዘፈን አለ፣ የሆነ ሰውዬ ዘፈን ማን ነበር ዩቲዩብ ላይ ቲክቶክ ላይ መሰለኝ አየሁት። ካናዳ ምና you saved me ካናዳን በከባዱ ግሌዝ ያረጋት ዘፈን ነበር። ካናዳ you saved me ምና እስኪ
እኛንም እንደሱ ሴፍ ብታረገን ደስ ይለናል። ቅድም የነገርኳችሁ ቨርስ ጋር ስንመለስ ምን ይላል? ፈጣሪ ሁሉንም ነገር ክሬት ካረገ በኋላ ከፈጠረ በኋላ ሰባተኛዋ ቀን ላይ አረፈ ባረካት አይደለ? ያው አማርኛዬን እንግዲህ ይቅርበሉኝ የተሳሳተ ነገር ከተናገርኩ አቃለው እያልኩ ሳይሆን ያወቅኳትን ሼር እያረኩ ነው ከሌላ ሰው የተማርኩት አይደለም። እኛ ይቀርና ፈጣሪ የመጨረሻዋ ቀን ላይ ረስት አድርጎ የሰራውን ነገር ኖቲስ ካረገ የሰራውን ነገር ካስተዋለ እኛ ለምንድነው ጊልት የሚሰማን? ቀስ ለማለት አንዳንዴ እረፍት ለመውሰድ። እረፍት እኮ የፕሮዳክቲቪቲ ተቃራኒ አይደለም። እረፍት ፕሮዳክቲቪቲን ፕሮቴክት ያደርጋል። አንዳንዴ እርፍ ብለን አንድ እርምጃ ወደ ኋላ ወስደን የሰራነውን ነገር ኖቲስ ስናደርገው አቺቭ ያደረግነውን ነገር ማየት እንጀምራለን። ማስተካከል ያለብንን ነገር እናያለን። ቀጣዩ ስቴፕ ምንድነው የሚለው ነገር እንመለከታለን። አንዳንድ ሰው በጣም ነን ስቶፕ ይሰራና ሪቪው ያደርገውም ህይወቱ የሰራውን ነገር ሪቪው ለማድረግ ጊዜ እንኳን የለውምና ሪቪው ሳናደርግ ስንቀር ደግሞ ከዚህ በፊት የሰራናቸውን ስህተቶች ደግመን የመስራት ቻንሳችን እየጨመረ ይሄዳል። የእረፍት ቀን በተለይ ደግሞ ከፈጣሪ ጋር የምናሳልፈው ከሆነ ሌዚነስ ሊባል አይችልም። እኔ እዚህ ላይ ነው ለመስራት እየሞከርኩ ያለሁት። ደካማም ነኝ ብዬ ማስበው እረፍት በወሰድኩ ቁጥር ያው ስልኬ ላይ ነኝ ስክሮል እያረኩ ነው ዱም ስክሮል እያረኩ ነው ምናምን ስሎሊ አጀስት ለማድረግ እየሞከርኩ ነው። ፐርፌክት ባላንስ አለ ማለት አይደለም። በስራና በእረፍት መካከል ፐርፌክትሊ ባላንስ ማድረግ ይቻላል ምናምን የሚባል ነገር ኖሮ አያውቅም። አንዳንድ ሰው በጣም ሌዚ የሚሆንበት ጊዜ አለ። አንዳንድ ሰው በጣም ኮንስታንትሊ ግራይንድ የሚያደርግ ሰው አለ። ግን ኤቭሪ ናው ኤንድ ዘን አንድ ቀን እስኪ ወስናችሁ በሳምንቱ አንድ ቀን ወስናችሁ ዛሬ እስኪ የሰራሁትን ነገር ኖቲስ ላድርግ። ይሄን እየተናገርኩ ያለሁት አልጋችሁ ላይ ተኝታችሁ ለምትሉ ሰዎች ሳይሆን የምር በቃ የሰራሁት ነገር በቂ አይደለም ብላችሁ ለምታስቡ ሰዎች ነው። ስለዚህ እንዳልኳችሁ ፓዝ፣ ሪፍሌክት አድርጉ፣ ጸሎት አድርጉ፣ ሪያላይን አድርጉ። ፈጣሪ እረፍትን ለኛ ከፈጠረው መከተል ያለብን ነገር ነው ብዬ አስባለሁ። ጋይስ እዚህ የምታዩት ቢልዲንግ ጋር የሰራሁት አውትፊት ቼክ በስማ ከከለሬ ጋር ሄደ ነው ማለት ነው። ከስካርፉ ጋር ይመሳሰላል። ሱሪ ላሳያችሁ። ፕላስ ከሱሪ ጋር ይሄዳል። እግዚአብሔር አስፋልት ከዛ ተሻግሬ ነው የመጣሁት። ከየት ተሻግሬ ነው የመጣሁት ላሳያችሁ። ሊትራሊ ማለት ይሄን አልፎ እዛ ነበር። ከዛ አዩዋት ቢልዲንጉን በቃ እዚህ ጋር መቅረጽ አለብኝ የግድ ምናምን ብዬ ሩጬ መጣሁ። Dawn breaks, sky all bruised, wheels roll, no time to lose, chasing steam. አይ ያስፈልጋል ለጥበብ አይን ትጠይቃለች። ጥበብ ይታደሉታል እንጂ አይታገሉትም። ስማ የአማርኛ እውቀታችን አይዝም ብዬ እኔ አባባል ብትሉኝ ማውቅ አባባል የለም ግን የሌለ ነው። ምን ቢልዲንግ እንደሆነ ራሱ አላውቅም። ሄሎ ከመይለኻ የታል አቺ ፊስ ነው። ምን እየጠገንሽ ምን እየጠገንሽ
ክሬተሮች አሉ ታውቃላችሁ። ዩቲዩብ ላይ ማያቸው ልጆች ምናምን አሉ፣ ጎበዝ ልጆች ፊልም እያደረጉ እዚህ ጋር እንግዲህ ዞር እያለን ለመታወቅ ያክል ቢንጎ እየተጫወትን ነበር የቀደሙ ክሊፕ ላይ። ከዛ አሁን አሸናፊዎቹ እንግዲህ እየተሸለሙ ነው። በዚሁ አጋጣሚ ለዚህ ኢቨንት አዘጋጆች በጣም እግዚአብሔር ያክብርልን። የሚገርም ኢቨንት ነው፣ ወደነዋል ብዙዎቻችን። And today, this is really the lesson that we're going to learn. The main lesson comes from the book of Luke, chapter 15. Book of Luke, chapter 15. A very, very important chapter that I find that can help many, many of us who are young, living our lives here in North America, here in Canada, in the US, anywhere that you live, here in the Western world. Why? Because our Lord was teaching and He taught 3 parables. I'll tell you the context of the story. One of the most powerful chapters. There were many, when the book Luke chapter 15 begins, there were many sinners and many tax collectors that were gathering around our Lord Jesus Christ. And when they were gathered around our Lord Jesus Christ, He usually just teaches. He just teaches like it's nothing, it's fine. Tax collectors, sinners, like bad people, murderers, people who commit adultery, people who lie, people who do a lot of bad things. When the Pharisees saw this, they were like confused. At that time, even sort of like now today, the Pharisees hang out with the Pharisees, the rich people hang out with the rich people, the cool people hang out with the cool people, and no one wants to hang out with the sinners or the tax collectors or people like that. So when the Pharisees saw our Lord Jesus Christ teaching and talking to these sinners and these tax collectors, they were extremely confused. And they said to Him, "This man receives sinners and eats with them." So they kind of mocked Him. They're like, "Look at this man, Jesus Christ. Who does he think he is? Look at what he's doing. He's not smart. He's eating with the sinners and the adulterers, and he's eating with the people who are doing all these sinful things. Look at this man." They were like making fun of Him, honestly. When our Lord Jesus Christ responded to them, He didn't respond with anger. He didn't respond like with an argument. He didn't respond back like a fast, sort of like angerous type of quote or something like that. He responded to the Pharisees when they asked him this, when they told him, he said, "Look at this man, he's eating with the Pharisees and the sinners, or the sinners and the adulterers and the murderers and the sinful people." He responded and he told them 3 parables. How many parables did he teach? Taught them 3 parables. We don't have enough time to go through all 3 of them, but we'll go through 2. I'll give you context before we begin. The first one is the parable of the lost sheep. The lost sheep. The second one, the parable of the lost coin. And the last one is the parable of the prodigal son. What's the last one? The prodigal son. You can come here. So our Lord tells 3 parables to the Pharisees, and He tries to explain to them His message. He tries to explain to them His major theme, and He tries to explain to them that the reason why He came on this earth and His mission. I'll explain to you the mission of our Lord Jesus Christ. It's very simple. Our Lord Christ, as we know, He came down from heaven. He was born from Virgin St. Mary. He was crucified. He rose. And this is how He defeated death. All of us know the story extremely well. We all know the story
very simply. The mission of our Lord Jesus Christ, truly, in simple words, is to protect and to keep and to look for the lost sheep. To look for the lost sheep. The people who wandered away. The people who were lost. The people where the road is not really clear for them anymore. The reason why our Lord came down from heaven, was born of the Virgin Mary, had a very difficult life in terms of the flight to Egypt. We just commemorated the flight to Egypt of the Holy Family. It wasn't easy. Was crucified on the cross, was beaten. This is not something easy that all of us can do. Only our Lord Jesus Christ did this. The reason why he did this is so that he could come and find the lost sheep. This is why this icon right here is so beautiful of our Lord holding the baby sheep. And we call our Lord many different names. For example, Jesus Christ has many names. We call him Emmanuel. We call him Medhanael. There's many names of our Lord Jesus Christ. One of them we call him, he is the true shepherd. He's the true shepherd. Our Lord is the true shepherd. So when the Pharisees asked him this question, they mocked him. Remember, they mocked him. And they said, look at this man. He's talking to these adulterous people. He's talking to these sinners. He's talking to the people that are so evil and disgusting and dirty, and the people who wandered away. Look at this man who did this. Our Lord told the first parable, the parable of the lost sheep. How does it begin? He explains to them, and he says to the Pharisees when they criticized him, he said, what man among you, having 100 sheep, if he loses one of them, does not leave the 99 in the wilderness and go after the one that is lost until he finds it? And when he has found it, he lays it on his shoulders and rejoices. This is the way that our Lord responded back. Are y'all with me? Are y'all with me? Yeah. It's not difficult, is it? They criticized him, they mocked him, they asked him, and they said, look at this man eating and doing all this stuff with the people who are lost, the murderers, the people who are sinful people, the people who don't matter on this world. Look at this man, because the Pharisees were very rich, they were the smart people of the group. They were mocking him, and he said to them, which one of you, to the Pharisees, which one of you guys would not leave the 99 sheep that you already have to go find the one sheep that is missing? Which one of you wouldn't do this? And our Lord was basically explaining to them. And he's telling them, the Pharisees, they don't understand. And he's explaining to these Pharisees that he's saying, one sheep to me, the one that is lost, is equally as important. He's saying, I will come down from heaven to earth and go through this crucifixion and go through the pain and go through the suffering just for the one sheep that was lost. But the Pharisees, they didn't understand these things. They don't understand truly because they don't have the heart of our Lord Jesus Christ. And then he ends this parable and he tells them, not only will I come down from heaven to find this lost sheep, when I find this lost sheep, I'll put the sheep on my back, and on my back I'll carry it back to me, and we will all rejoice, is what our Lord said. So imagine God himself saying and explaining the significance of the sheep. በጣም የሚገርም ትምህርት ነበር። ተመችቶኛል በጣም to be honest። እዚህ ነበረ የተዘጋጀው የቡልጋሪያን ቸርች ነው። አሁን ደግሞ እስኪ ራት እንብላ። ደርሰናል እንግዲህ ገብተናል ሬስቶራንት ራት ሊበላ ነው። የተራቡ ፊቶች ይታያሉ። ሁሉም ጸጥ ብለው እነዚህ ጸሎት አሰላም
ምግባችንን በልተን ጨርሰን ተበታትነናል። እንግዲህ ወደ ቤት እየገባን ሰዓት ረፍዷል በጣም። ኢሌቨን ሰርቲ ነው የሚሆነው። 5:40 ከቤት ገብቼ መተኛት ነው ዛሬ። የተሰላይ እንደ እያዛጋው ነው እንቅልፌ በጣም መጥቷል። ወዘ ላይ ዴይ ደስ ይል ነበረ በጣም። I really enjoyed the event.